ቀና ብለሽ አውሪኝ። እኔንም የትም ዞር አልልም። ቁጭ ብለሽ አውሪኝ። አንቺ እንትን አትበይኝ። አስመልሽልኝ። በጣም በጣም የጠየቅሽኝ ስልክ ያሰሽኝ ነበር አንቺ ነሽ። ምንም አላሳየሁሽ። አሁን እንደለያየ መተሽ በጥጪ አላልኩም። ይሁን ነገር እንዳይፈጠር ነግሬሽ ነበረ። እኔ ደግሞ ዛሬ ነው እንዲታወቅ የምፈልገው። አላመንከኝም። ስላላመንከኝ እያወራች አይደለም እኮ እኛ ሳናምንሽ ቀርተን አይደለም። ዛሬ በኋላ ነው እንግዲህ አማኑኤል ክፍት ነው እንዴ? ቤተሰብ ለምንድን ነው ማትናገሪው? ያዝሽ ለምን ማትናገሪው? አስፈራራችሽ። ይሄን ስህተት የሰራ ሰው ካለ ራሳችን አማኑኤል ራሳችን በባል ምድር አማኑኤል ልትሄድ ነው። እኔ እንዳይደር አልፈልግም። ዛሬውኑ እውነት እንድታውቅ እፈልጋለሁ። እኔ ሁሌ ውሸታም ነው ማለት አማኑኤል ስላላመንከኝ ነው አማኑኤል ድረስ ለመሄድ ያሰብክ ያለው። ቤተሰቦቼ እዚያ ያስገቡኝ ያንተ ፍቅር እንደዛ ስላደረገኝ ነው እንጂ እኔ ታማ የለም እና እዛ ውስጥ በጣም ጭንቀት ውስጥ ነበር። እሱ ሰው ማጋለጥ አልፈልግም። በጣም ባለውለታ ነው። ሰላም ባይዘው አሁን በቀልድ መልኩ ራሱ አርክሽ መጥፎ ነገር እንድታወር አልፈልግም እና በዚህ ሰዓት ላይ እኔ እና እሷን ሚዛን ላይ ያስቀመጠ ነገር አለ። መቀመጥ ባይኖርብኝም ከሷ ጋራ ሚዛን ላይ ያስቀመጠኝ ምንድነው ነገር ውስጥ ሰላም ለአንዴና ለመጨረሻ ጊዜ በደንብ እርግጠኛ የምታወሪውን ነገር በጥንቃቄ ማውራት እንችል ነው። አሉ እየፈራ ጠይቃት ለና ጠይቃት እንደዚህ አንድ የምነግርሽ ነገር አንዱ አንቺ የምትናገሪው ነገር ላይ በቃ እርግጠኛ ሆኜ ነው ዛሬ አንቺን እንደ መላክ ንጹህ አድርጌ አስቤ ነው የምትናገሪው ነገር በጠቅላላ እማም ነው 100%። እሺ ዶሪ ተራችሁ እሺ የፈለግሽውን ነገር ስም ስጪው ብቻ ግን ቱፋ አካግዜ ከዚህ ቀጥታ አውርተሽኛል። ያኑን ክፋት ያኑን ጭንቀት ማየት እንደማትፈልጊ ምናምን አውርተሽኛል። አሁን ከፍቶትን ጨንቆታል። ስለዚህ አሁን የእሱን ጭንቀትና መከፋት የማትፈልጊ ከሆነ አትሊስት የምንጠይቅሽን ጥያቄ በስትክክል መልሽልኝ። እኛን በጣም ሰላም ያደርገናል። በተለይ ያኑን በጣም ሰላም ያደርገዋል። እንዳሉሽ አሁንም በጣም የተጨነቀበት ጉዳይ አለ። ቶያም ሁላችንም ማለት ነው። ዛሬ በዓል ነው። በበዓል ብቻ ብዙ ነገር ባይፈጠር አሪፍ ነበረ። ለማንኛውም ከሆስፒታል ስትወጪ ከማን ጋር ነው የወጣሽው? እንዴት ነው የወጣሽው? እንዴት ነው የወጣሽው? ማን ነው ፕሮሰስ ያደረገልሽ? አኑ ነው የጠየቀሽ። ስለዚህ ላኑ ለምንድን ነው ሰላም እንዳትዋሽኝ ከኔ ጋር ምናምን ጥሩ እንትን አለሽ አይደል? ላኑ ስትይ ለኔ ጥሩ ስሜት አለሽ አይደል? ፍቅራችሁ እንዲቀጥልም እንዲቋረጥ አይደል? ሰላም ማለት በቃ እንደማንኛውም በጣም ለኔ ጥሩ ታስቢልኛለሽ አይደል? ጥሩ ትምኝልኛለሽ አይደል? የተሳሳተ ውሳኔ ነው የተሳሳተ አሩ በጣም አባበልካት። የተሳሳተ ነገር ምናምን ነገር እንዳደርግ አትፈልጊም ብቻ ብዬ አስባለሁ። የምን እውነት ስለምን እውነት የምታወሪው? ገና ፈስ ያለበት ዝላ አይችልም ይባላል። ኖ ስለ እውነት አወራች። ጥያቄው ምን እንደሆነ ሳታውቅ ስለ እውነት ማውራት ትንሽ ከባድ ነው። አሁን እዚች ጋር ምንድን ያሉት ሁለቱም ትነግሪያለሽ ምናምን ስላለኝ እኔ ደግሞ አልዋሻችሁም። ለምን ዋሻችኋለሁ? ኦኬ እሺ ተናገር። ባሌና የባሌ ጓደኛ ያልኳቸው እና ደበረሽ እንዴ? እንደው አንተ ፊልም ባይሽ ራሱ ደስ ይለኛል። ፋንሻ ነው ቆንጆ ነገር ነው። ስናክ ምናምን ነገር ጨምሮ ይስነገ ማባለበት በይሳት ተገናችን ነው ቀናሽ አልቀናሽ እኔ አይመለከተኝም። እኔ ከሀላሌ ጋር ያለው ሰው ነኝ። ሀላል ምን ማለት ነው? ሀላል ነው። ሀላል ጋር ያለው ሰው ነኝ። ቻታ ተምረሻል ማለት እሺ ነው ልጅ ሰላም የጤንሽን ጥያቄ ቱፋው 2-3 ምናምን ነገር ጀምሮልሽ አጥቶሻል። ምን ለማለት እንደፈለግን በጣም ግልጽ እና ግልጽ ነገር ነው። ያወራበት እኔ መስያ ይደከመኝ ማለት ነው። ከሻው ላይ መደገፍ ይፈልግ ተንገበገብሽ በሰላም ነው። ምንድን ነው ቀሚስሽ? ምን ለምን ነው በእኛ መስበር አሁን ቆይ እሱ አይደለም ዋና ፖይንታችን። አንቺ እንዴት ነው የወጣሽው? ሰላም
አሁን ላይ ጨዋታ ነው ሰላም ሰላም፣ ይሄ ሲሪየስ ነገር ይዘን ነው ይቻላል። መስማት የምፈልገውን ነገር ጠይቂያቸዋለሁ። ስለዚህ ለምንድን ነው የማትናገሪው? እኛ ምን ጥፋተኛ? እሷ መጥራት አልነበረብንም። መምጣት የለብኝም ነበር ያለው። ሲጀመር እብድ ሰው ለፍርድ ጥያቄ ላይ አይቀርብም። ለጉራው ላይ እብድ የሆነ ሰው ለምስክርነት አይቀርብም። አዎ እብድ ነው። ስለዚህ ሰላም ለምንድን ነው የማትናገሪው? ከሆስፒታል ለመጨረሻ ጊዜ የወጣሽው ከማን ጋር ነው? ማን ነው ፈርሞልሽ የወጣሽው? ብቻሽን መቼም ዝም ብለው ይዤ ተነሳባት ሳታሽ ምን ነገር እየነገርሽ ልጅቷን ይብስ ይሆን አዲስ አታድርጊ። ደግሞ ማለት እኔ ልሽ ምንም አላወራው እኔ ታሸሽበት በደንብ ነው እውነታውን ያወቀ እውነታውን አለ ያሳውቀውና ይልቀጣል። ይጥፋሽ። ሰላም የኔ እናት ህክምናሽን ሳትጨርሺ ልትወጪ አልፈልግሽ ነው ካሽ እኔ እንኳን የልብ ነው ያለኝ ሌላ ምን ይባላል? እኔ ነበር ያመጣሁት እና አንተ ግን ያመጣት እስካሁን ደስ ይሆን ሊሆነችብህ እና ይቅርታ ትለኛለች ይገባል። የባላችን ጓደኛ የውስጣችንን ባል ያንቺ እና ምንድን ነው ሀሳብሽ? ምንድን ነው መሰለሽ በጣም ከቅድም ጀምሮ በተደጋጋሚ እየነገርኩሽ ነው። ማለት ስሜት አለሽ አይደል? ትወጂዋለሽ አይደል? እሺ ታፈቅሪዋለሽ አይደል? ስለዚህ የእሱን ደስታ የእሱን ፌሽታ ምናምን ነው እንጂ ሀዘኑን ነው ታስፈልጊው ማለት እሺ በቃ ጥሩ አሪፍ። እንደዛ እንዲሆን ደግሞ የምትፈልጊ ከሆነ ዛሬ እኛ ኪያ ለምን ኮንሰርት ራሱ ለመግባት አንቺ ጭራሽ ይሄን ጋቢና ስምትሽ ላይ የኮንሰርት እሷ አይደለም እዛው አንቺ ጨፍሪ እኔ የምጨፍርበት ሰዓት አይደለም። እኛን አስቀምጣችሁ እንደዚህ ራሱ መነጋገራችሁ ልክ ነው? እኔ ያለማመን አይደለም ሀቁ እንዲወጣልሽ ነው እያደረኩኝ ያለሁት። ኪያ የልክ እስከዛሬው ነገር ሁሉ እናንተ ተከባብራችሁ ቁጭ በሉ። ምን ማድረግሽ ነው? ልትወረውሪበት ነው? አስፈላጊ ከሆነ ሌላ ላይ ነው ማፈነዳው። እኔ እንድገለምጭኝ አልፈልግም። ከዚህ በኋላ እንዳችሁትን ብትሉኝ ጭው በዚህ ይሆናል። ከዚህ ያለበት ዝላ አይችልም። በጣም ነገሮችን ማስረጆችን ሌላ ለመውጣት በጣም አሁን ፈልገህ ነበረ። በጣም ለመጠየቅ ጓግተህ ነበር። ጠይቃት። እሺ ሰላም፣ ለመጨረሻ ጊዜ ጉዳዩን ጨራርሶልሽ ምናምን ነገር ያስወጣሽ ሰው ማለት ነው። ምሪንዳ ለነገሩ ጤነኛም አይደለሽ። ሰላም ምንድን ነው እያናገርኩሽ እኮ ነው ያለሁት። ፋንታ ይሻልሻል። ምሪንዳ በዓልማ ሰው ቤት የመጣው እንደዚህ እኮ ከዚህ በፊት እንገረም ከዛ ጠጪያለሽ
ተመለሰ በእንደዚህ ነው ማባባሽ። እሺ እሺ ንገሪኝ። ምንም እኔ በጣም ነው የምታዝናኝ ወሬሽ እና ነገር ተስማምተናል፣ ግን የጠራሁሽን እኮ እየረሳሽው አሁን እሱ እየጠየቀሽ ስለ ጥፍርሽ ከለር ምናምን ታወራለሽ። ሰላም ይኸውልሽ፣ ይሄ ጉዳዩ ሲሪየስ ነው። ከልቤ ነው እያወራሁሽ ያለሁት እና ተረጋግተሽ ለጠየኩሽ ጥያቄ መልስ መልሽልኝ። አረጋጋው ምን ነው ዛሬ ፈቀድሽላት? ይሄንን ነገር እዛው ራሳችን አማኑኤል ይለን ራሳችን ቼክ እናደርጋለን። በባል ምድር አማኑኤል ልትሄድ ነው? እኔ እንዳይደር አልፈልግም። ዛሬውኑ እውነቱን እንድታውቅ እፈልጋለሁ። እኔ ሁሌ ውሸታም ነው ማለት አማኑኤል ስላላመንከኝ ነው አማኑኤል ድረስ ለመሄድ እያሰብክ ያለው። ቆይ ይሄንን ምንድን ነው በግድ እሷ ከተሰማችሁ እንደዚህ ደግሞ አይመጣውም። ሁለታችንም ይሄ ማተም እኮ ነው። ይሄ ማተም ይሄንን ፊርማ እሺ ይኸውልሽ ሰላም አጠቃላይ ቁጭ በል መጀመሪያ ያለዛ ነው እና ዝም ጓደኛ ከሆነና ነው ማለት ነው። ለሰባት ቀን ነው የምትፈቅድልኝ። ባይዘው ያኑ ከሰባት ቀን በኋላ ወደ ሌላ የሚሉትን አያውቁምና ይቅር በላቸው እና ይባላል። እርስ በርሳችሁ ለመንጓጠጥም እርስ በራሳችሁ እንትንም ለማለት አሁን ምን ይፈልጋል አይደል? እንዴ ታይቃታ አኑ ሰላም ግን ምንድነው ችግርሽ? ከዚህ እኔ ለማናደድ ይሄን ነገር በተደጋጋሚ አድርገዋል። ዛሬ ከብደን ስለዚህ ቶዬ ለዚህ ነው ትምጣ ትቅር ስትለኝ ነበረው። ለምን አትጠይቃትም? አይ ደግሞ ዛሬ በመምጣቷ ሁሉ እየደበረኝ ነው ማለት በቃ ምንም ልታወራልን አልቻለች። እውነታውን ሰምቶ እውነታ ከፈለጋችሁ እንዳመቀመጥ አማርኛ እኮ ምንድን ነው እኮ ይምጣኔ ላይ ቀይመቀስ የህፃናት ጨዋታ ለሚያዝ ነው። እና እንደዚህ የፈለግሽውን ነገር ማለት በጣም ገጠሪ በመሆን ደስ ይላል። ስለአንቺ አፍያ ነው የምንለምንልሻለን። እንግዲህ የእውነተኛ ጅል ገጠሪ ሰጠቅ እኔ ግን ቤቴና በዓሌን እንደዚህ ነው የማሳልፈው። እሺ አሁን እሺ ለመጨረሻ ጊዜ ከሆስፒታል ማን ነው ይዞሽ የመጣው? ከማን ጋር ነው የወጣሽው? ማን ነው ለመጨረሻ ጊዜ የፈረመልሽ? እሱ የሚጠይቅሽን ብቻ መልሽ። አንችልምሻል እንዴ ቱፋ አሁን እኮ አንተ ነው ይሻላል። በቃ እዛው ሄደን በራሳችን መንገድ ራሳችን ቼክ እናደርጋለን። በቃ እኔ ደግሞ ዛሬ ነው እንዲታወቅ የምፈልገው። አላመንከኝማ። ስላላመንከኝ እያወራች አይደለም እኮ እኛ ሳናምንሽ ቀርተን አይደለም። ኪያ ዛሬ በዓል ነው እንግዲህ አማኑኤል ክፍት ነው እንዴ? ቤሳት ሳናምንሽ ቀርተን አይደለም። በቃ ወይን ተው በቃ ጉዳዩ መተው ነው። ለምን እንተዋለን? ለምን እኔ ሁሌ እየተወቀስኩኝ ነው? አይታወቅም። አይ አማኑኤል ገባ ሰው አይደል? እና ምን ሆነ ከማለት ግን እንደዚህ ደቆርኩ እንደዚህ ክስት ያልከብኝ ምግብ አሰጣን እንዴት ሚስትክ ነው ማይላ ሰላም ይልሽ ያስጨርሽ ነው። በጣም እየተፈታተንሽ ነው። እሺ ይኸውልሽ ሰላም አንተ እንደዚህ ማለት ለምንድን ነው የምታቀረቅረው? እና በወጣት በእነዚህ የምታቀረቅረው ሰላም ለምንድን ነው በእናትሽ ከለላሽ ነው ማለት እኛ እንደ ቤተሰብ አስመሽ አትጠራም። እሷ እኮ ትክክል ናት። ፍርድ ቤት ላይ እብድ አይቀርም። አሰሙኝ እንደዚህ አይነት ነገር ይችላል። አይ አንቺ እብድ ስለሆንሽ ለነገሩ ችግር የለውም። ፍርድ ቤት ላይ እብድ ላይ ቀርብ ይችላል።
ይሄ ግን ከሕክምና ቦታ እሱ ማስረጃ ፎርጂንም ሊሆን ይችላል። እኔ እናቴ ይኸውልሽ እዚህ ብቻ ታዩ። አሁን ወደ ጉዳያቸው ይግቡ። እሺ ሰላም ይኸውልሽ ጥያቄ መልሽልኝ፣ ካልበለዚያ ድጋሚ ግን አልጠይቅሽም። የእውነት ነው የምልሽ ሰላም። ይሄ የልጁ ጨዋታ ነገር አይደለም፣ ብቃቃ አይደለም። በጣም ሲሪየስ ነገር ከሆነ ይሄ ነው ይኸውልሽ እንድታውቂ የምፈልገው ነገር ነው። ቶፋን ቁጭ ነው በዚህ አይነት መልኩ እያወራሽ ያለው እሷ ጋር ያሉ ነገሮች እንዲህ ቁጭ ብለን እየጠበቅንሽ ያለ ነው። በዓል ነው በዓሏ ተበጥብጦ ምናምን ነገሮችን ዝብርቅ አድርገን አንቺም ከባል ላይ ተነስተሽ ተደውሎልሽ የመጣሽው ነገሩ ሲሪየስ ቢሆን ስለ ሲሪየስ ነገር ነው እዚህ ያልተሰባሰበው። ስለዚህ ከአንቺ የምፈልገው ይኸውልሽ ሰላም ይሄንን ነገር ብትዋሽ ወይ ደግሞ በዚህ መልኩ ደግሞ የተናገርሽው ነገር ትክክል ካልሆነ እኔ ሳረጋግጠው አሁን ለምጠይቅሽ ጥያቄ የምትመልሽልኝ መልስ በጣም ነው ማዝነብሽ። እሺ የእውነት በጣም ነው ማዝነብሽ ሰላም። ሊደብርክና እንዲከፋ ታደርጋለህ? ለምንድን ነው የሚደብረኝ? ለምንድን ነው የሚከፋኝ? እና እኔ ደግሞ እንዲደብርክና እንዲከፋ ስለማልፈልግ ይሄ ነገር አልነገርም። ለምን ያታስደብሪኛ ሰላም ለምንድን ነው የሚከፋው? አልነግረውም። ምክንያቱም እኔ እሱ እንዲደብረውና ደግሞ ዛሬ አመት በዓል ነው አያ ሚስቱ ናት ማለት ነው እንዲያረጋግጥ በአመት በዓል ምድር አይንሽን ነው የማጠፋው። ይሄ ሁሉም ነገር በጉልበትና በምናምን የሚኬድ እንዳይመስልሽ እሺ። እነሱ ተጠቅሽ ነው በሰው እና ከዛ ደግሞ የሱጣይቶ በጣም ባለውለታዬ በጣም በቃ በጣም የሚያስጠላ ሙድ ውስጥ ነበርኩ በጣም እና እሱንም ማጋለጥ አልፈልግም። እና ለሱ ደግሞ ይሄ ነገር ማጋለጥ ማለት ምንድነው? ማጋለጥ ጋብቻ አንተ እንዲደብር ካልፈልግ ጤነኛ ሰጥቶኝ ነው የወጣሽው ነው? ጤነኛ ነኝ እኔ እኮ ታዲያ ምንድነው ማጋለጥ ማለት? አማኑ የገባሁትም የሱ ፍቅር በጣም ኦቨር ስለሆነብኝ ስላልቻልኩ ነው እንጂ እኔ በሽተኛ የለውም። ትክክለኛ ማወራውንም አውቃለሁ፣ ምሳሌውንም አውቃለሁ፣ ማደርገውንም አውቃለሁ። ስለ ስራት ያለኝ ሰው ነኝ፣ ተከበርኩ ሰው ነኝ፣ የራሴ ማቅ ሰው ነኝ። እሺ ምንድነው የተፈጠረው? እሺ ኦቨር ስለሆነብኝ ገብቻለሁ። አማኑኤል ግን ደግሞ እኮ ፌቨር ምናምን የምትይው ታዲያ ምንድነው ማጋለጥ ምናምን የምትይው? አላጋለጥም። ምክንያቱም በዛ ሰዓት በጣም ጭንቀት ውስጥ ነበርኩ። ሳመኝ ነው መድኃኒት እያስቀምኩ። ስለዚህ የሚጋለጥ አንድ ሰው አለ የሚሰራው ሰው አለ ማለት ነው። ቤተሰቦቼ እዛ ያስገቡኝ ያንተ ፍቅር እንደዛ ስላደረገኝ ነው እንጂ እኔ ታመም አይደለም። እና እዛ ውስጥ በጣም ጭንቀት ውስጥ ነበርኩ። እሱ ሰው ነው ማጋለጥ አልፈልግም። በጣም ባለውለታዬ ሰው ነው። ገባህ? አንተንም ደግሞ እንዲደብርክ እንዲከፋ አልፈልግም። በቃ ሰላም ለሆኑ ለገባሽበት ነገር ይኸውልሽ፣ ላዘንሽው ነገር፣ ለተፈጠረው ነገር፣ በእኔ ምክንያት ለሆንሻቸው ለእያንዳንዱ ነገሮች እጅግ በጣም ሶሪ፣ እጅግ በጣም አዝናለሁ። የእውነት ነው የምልሽ። እኔ ይቅርታ ብያደርግልኝ አሉ። እሺ እኔ በትንሹ አካስተኝም በእነዚህ ጣቶች ነው ያሰደብከኝና ያስገለምጥከኛል። የዋሽ በዚች ሶሪ እዚህ እንድትመጪ ስለማድረግ ሰደበሽ አንቺ ነሽ ከመጀመሪያ ጀምሮ እየሰደበሽ ስለማትቀር ብዙ ነገር ነሽ የሰደቡሽ። አሁን ከመጣሽ ሰዓት ስለማታውቅ በቃ ስለኩ ነው የነካኋቸው። መቼ ነኩሽ? እኔ አሁን ከመጣሁኝ ሰዓት ከመጣሽ ሰዓት ጀምሮ እየሰደብሻቸው ነው። እሷ አልሰደበችኝ፣ እሷም አልሰደበችኝ ማለት በሽተኛ ነሽ አማራ ገብስ ነው የሚያሉ የሰደቡት እነሱ ናቸው። እኔ እሺ አሁን ማንም አይናገርሽም፣ አንቺ ማንንም አትናገሪ እስካለሁ ድረስ ማለት ነው። ለሰው ግን ማዘን ከባድ ነው። እሺ ሰላም ይኸውልሽ ጉዳዩ ከኔ ጋር ነው። አይን ያወጣ የፈጠጠ የገጠጠ ነገር ልደባብቂና ልሸፋፍኝ የምትፈልጊ ሴት አንቺ ማለት ነው ሰምት ነገር አንቺ ራሱ ጉዳን ብታወጪላት ጥሩ ሀሳብ። እሺ እነዚህ ነገሮች ሁሉ ስታሳልፊ እነዚህ ነገሮች ሁሉ ሲሆን እኔም የነበርኩበት ነገር ትክክል ስላልሆነ ደህና ስላልነበርኩ እጅግ በጣም ውስብስብ ያለ አይደለም ለሌላ ሰው መሆንበትን አንቺ መጥቼ ያለሽበትን ነገር ለመጠየቅ ነገሮችሽን ጉዳዮችሽን ላስተካክልልሽ ይቅርና እኔ ራሱ በጣም ከባድ ጊዜ እያሳለፍኩ አንተ ማለት ተከይ ነበር። ምክንያቱም ከነዚህ ጋር አሸሼ ገዳሜ ጉዳዩ እኔ የምነግርሽ ነው። እስከ ዛሬ ሲፈጠሩ የነበሩትን ነገሮች መጥቼ አራኖራ አንዛዛው ለምን አትጠይቃትም? እነዚህ ነገሮች ውስጥ ስለገባሽ ታወራኩ እያረግሻት ያለሽው አንቺ ነሽ። አንዛዛ አስተ ጊዜ ያሰ ነገር እያመጣሽ ግን አሉ እርሳው ይቅርታ አልነግርም የምር አልነግርም። እሺ ማትረኝ ከሆነ በቃ ውጪ። እሺ በቃ ባህል አታበላሽብኝ። አሁን ሸምት ነገር እያሰብሽ ነው እንዴ? ወይኔ ባይ ወደየሰጠ ለምንድነው አድላ ግን ምን አለ እንደሰው ለምንድን ነው ማትናገሪው? ለምን ማድረግ አስፈራራችሁ? ይሄን ስህተት የሰራ ሰው ካለ
ይሄንን አሁን እየጠየኩት አንቺ ሌላ የሚያስፈራራ ሰው አንቺ እኔ ዛሬ ምን እኔ ግልጽ እኮ ነው የምታወራው ነገር እኮ የሆነ ሰው እኮ እንዳስወጣትና እኮ ጤነኛ እንዳልሆነች እኮ ተናገረች እኮ እሱን እኮ ነው እየተናገርኩ እና እንደዛ ነው አይደለ? ፌቨር እየሰራሁለት ነው ስለነበረ እሺ ቤተሰቤ አውቀው ነው እዛ ያስገቡ። ለምን የፍቅር ስለታወርኩኝ እጉር አድርጎኛል። ምን ነገር ላድርግ ስለምችል እኔ አእምሮ በሽተኛ አይደለም፣ ጤነኛ ሰው ነኝ። ማደርገውን አውቃለሁ። እሺ ታዲያ ምንድን ነው ውለታ? ከዛ ውስጥ አውጥቶኛል። ቤተሰቤን ገፍቶ ማለት ነው እንዴ? ኦኬ። ስለዚህ ወንድ ነው እንዴ? የእነሱን መድኃኒት ወንድ ነው እንዴ? እሷ እንዳታቂባት በሌላ ሰው ነው። ወንድ ነው እንዴ? የእነሱን መድኃኒት እየዋጥኩኝ የእነሱ ምግብ እየበላሁ ዘምኩኝ ስለማልችል ያሰደው መጥቶ አስወጥቶኛል። ባለውለታዬ ነው እሱ። ማጋለጥ አልፈልግም። ምንም ነገር ቢሆን እሱ ማጋለጥ አልፈልግም። አንተም ሊደብር ካለ እኮ ማጋለጥ ማለት እኮ ብልግና ግን ሲሆን የኔ ህይወት በዚህ መሀል እየተበላሸ ነው። አይበላሽም። ስለኔ ምንም ስለኔ ምንም አይነት ነገር አንቺ ስለመድረስ ስላለመድረስ አይደለም። እኔ ራሱ ከጀርባዬ ይሄንን ነገር የሚያደርገው ህይወቴን እንደዚህ እያመሰቃቀለ ያለው ሰው የማወቅ መብት የለኝም። አፈቅራለሁ፣ እወዳለሁ፣ በአንተ ምክንያት አብጃ አማኔ ልገቦትኛልሻ። ይሄንን አንድ ሀቅ ለመናገር ምንም የሚሆን ጊዜ ቦታ የለሽም። ይሄንን አንድ ሁለተኛ አትነግሪኝም ነው? እንደዛ ነው አትወጂውም ማለት ነው? አሁን ደማች አልፍቶ ቢሻለኛል። ቴንክ ዩ እኔ ስለወደድኩት ደስ ስላለሽ። ለነገሩ እኔ እንደምወደውና እንደሚወደኝ ስለማሽ ነው አንገትሽን ደፍተሽ ወደ አማኔ ልጅ የገባሽው። ከሱስ ግን ከሷ ግን መለየት ስለምቺ ጭራሽ እንወጥበሽ መጣሽ። አላህ ይወድሽ ነገር ልንገርሽ ከሰማይ ከፈጣሪ ጋር ታነካኪኝ። ከፈጣሪ ጋር አለመነካካት ነው የምወደው ሰውዬ። የተሰማሽ ነው ከሰማይ የተጻፈ ከሆነ አንቺ አይደለሽም። ዓለም ላይ ያላችሁ ልጆች በሙሉ ብትሰበሰቡ እንጋርሽ ማንም ምንም ቢያደርግ የፈለገ ሴራ ብታሴሪ መለያየት ከሌለብኝ አንለያይ። እሱን አንቺ በዳቦ ሳንዱች አድርገሽ ፍቅር አዋቂ ሲያወሩ ልጆች ዝም ይላሉ። ዝም ታውቂያለሽ። እየሰማሽ ነው አይደለ? ሲቀጥል ደግሞ ማለት ነው አሁን ሀሳቤ ምንም የኔ ቤት ላይ ተንደላቀሽ መጥተሽ ገና በዓል ላይ የምሰጥኝ ጊፍት ይሄ ነው። በቃ እድሜ ልክሽ ይገርም ጊፍት ለኔ ለገና በዓል ለዚህ ለ2000 ስንት ነው? በዚህ 2026 ለገና በዓል የሰጠሁሽ ጥሩ እድሜ ልክሽ የምታስታውሽ ስጦታ ይሄ ነው። እሺ ከዛ ደግሞ በጣም የስጦታ የታሸገበት ደግሞ እንግዲህ እውነቱ ሲፈነዳ ዘመን እናያለን። እሺ ሮዛ ላንቺ ይሄንን የሰጠሽ ማን ነው? እኔ ወልካኑ የዛ ቀን ቃል ገብቼልህ ነበር በሶፊ ፊት ማለት ነው። ከዚህ በኋላ እንደማልበጠብጥ እስካሁን በፊት አይተህ ከነበረ ከዛ በፊትም እዛ ይለው ማድረው እዛ ነው ምናምን ስትለኝ እያንዳንዱ ነገር ችዬ ቤት ውስጥ ቁጭ ብዬ ነበር አይደል? ቃል ገብቼልህ ህይወታችንን እንዳዲስ እንጀምራለን። የቀረን 10 ምናምን ቀን ነው። በዚህ 10 ምናምን ቀን ብዬ ያንን የመሰለ ቀን ሲበጣበጥብኝ እንደገና ደግሞ አይተሃል አይደል? እኔ የምኖርበት አጥቼ ነው የትኛውም ከተማው ላይ ያለ አፓርታመንት ተከራይቼ መኖር እችላለሁ። ገስታውሰን ቢሆን በቃ ሆቴል ቢሆን መኖር እችላለሁ። በደንብ አድርገህ ታውቃለህ። ለአንተ እዚህ መቀመጥ አለብን ስትለኝ እዚህ ቤት የተቀመጥኩት አንተን ፍለጋ ነው። መታሻ ሞሎ የሚሆንኩት የዛ ቀን ግን አልቅሳ ስታባረኝ ቅስሜ ስለተሰበረ ሆስፒታል ድረስ ሄጄ ያለውን ነገር እኔ ጤነኛ የምር እኔ የማይፈልገኝ ሰው ላይ ተጣብቄ ነው ያለሁት የሚለውን ነገር ቼክ አደረኩኝ። እያንዳንዱ መረጃ ሳንቲም ከፍዬ እንደማንም ሰው ሳንቲም ከፍዬ ጉቦ ከፍዬ አይደለም። እውነት ስለነበረኝ ያለኝን ፕሮሰስ ያለኝን ቀን አሳየሁኝ። ይሄ ነገር ተፋጥኖ ያለው ነገር በምን እንደደረኩሽ ታውቂያለሽ? እኔና አኑ ለባሁኑ በጣም ቆንጆ አይዲያ ነው ያመጣሽው። ምክንያቱም አኑ ሲዋሽ አይወድም ሲፈርስ እና አንቺ ደግሞ በአሁኑ ቆንጆ ምርጫ ነው መሰለኝ የመረጥሽው። አንድ ነገር ልንገርሽ። እሺ እውነታው ዋጋ ነው ያለው። ሁሉ ምን ይገው እውነት ይላል። ክያ ምን ይሄን ነገር አላደረኩትም። አንቺ ምን ነገር አባው እሱን ስትመልሺ ሙሉ ነገሩ ይገባል። እኔ ደግሞ እኮ ከማገር እንደማይመስልኝ እኮ ነው አኑ ከማገር የጅል ጨዋታ ከምታደርጉ ከቤት ይውጡ። እኔ ልጃጃል አይደለም ገና ጎረቤት እጠራለሁ። ቤቱን አስረክኬዋለሁ። ቶሎ በል ይሄ ሊጋገርሽ እንዳቡ ከከቤ ይኖራል። እኛም በጣም ብዙ ምን ይልበው ቦታ አለ። አራዊት መስለሽ መተሽ እንደዚህ በህይወቴ በጣም ትልቅ በጣም በህይወቴ በጣም ሲሪየስ የሆነ ነገር ነው ለኔ።
ለአንቺ ምናልባት ውለታ የዋለልሽን ሰው ውለታውን ለመደበቅ ምናምን ነገር ብለሽ እኔን ግን እያስቀየምሽኝ ነው ሰላም። እሺ ቅድም እኮ ነግሬሻለሁ ነው ለእኔ በጣም ትልቅ ነገር ነው። ለእኔ ብለሽ ብዙ ነገር ሆነሻል። ይሄንን ግን ማድረግ አትችይም አይደለ? እኔን በዚህ አይነት ሁኔታ የሚጫወትብኝን ሰው ልትነግሪኝ ግን ፈቃደኛ አይደለሽም። ግን በጣም ታፈቅሪኛለሽ እስከ ማበድ ደረጃ ደርሰሻል አይደል? ነው እንደዛ ነው እያልሽኝ ያለሽው? ስለዚህ በቃ ለኔ ስትይ አለፈ ለኔ ተብለ ለአንተ አስባ ነው። ምክንያቱም ይሄንን ነገር ያደረገብህ ሰው ከዚህ በኋላ ከሀገር ለቀህ ወጥተህለትም አብሮ ስለምትኖር ታበቅ። እሺ ማን ነው ይሄንን ነገር ያደረገው? ማን ያስወጣው? ምን እያልሽ ነው? እሺ ማን ነው? ሰላም እባክሽ ያለውን ነገር ተናገሪ። ማን ነው ይሄንን ነገር ያደረገው? ሰላም በእርግጠኝነት ታውቂዋለሽ? በቃ ንገሪኝ ይሄንን ነገር ያደረገው እኮ እውነቱ ያለው አንቺ ጋር ነው። ንገሪኝ። ሜቢ ቶፋ ሰላም ዛሬ ዛሬ በዓል ባይኖር ኖሮ በዚህ ልክ አልገባለሽም ነበር። የእውነት ነው የምልሽ። ዛሬ ነው ይሄ ነበር። እንዴት ነው እሷ አሁን የምጠረጠረው? እኔ ችግር የለውም። አንተ የመሰልከው አንተ የመሰልክ ጥሩ ጓደኛ ችግር የለውም። ለእኔ ውለታ ሊከፍልልኝ ሜቢ አንቺን አምጥቶ ከእሷ ጋር እንዳደባድብልኝ ጓደኛው ለሲጠና ያመጣበታል። እኔ ሲጠና ይዶላል ሰይጣን አይደለሽም በፍጹም። እኔ በጣም ነው መላክ በእናትሽ አንቺን ያናትሽን እንዳለልሽ ቶሎ ውጪ በይና ተናገሪ ነው። ቶሎ ውጪ ምን ነው ውጪ ያለዛሽ? እሺ አሁን ነገር ሰላም አናትሽ እንዳለልሽ በእናትሽ ተናገሪ። ምክንያቱም ተናገሪ ከሆነ በቃ እኛ የምንወጣው አንቺ ውጪ ተፈለገ አትናገሪ። ነይ ውጪ በቃ ነይ ውጪ ነይ ውጪ በቃ ተውጣ በቃ እንዴ ምንድን ነው ተውጣ ነይ ውጪ በቃ እኛ ራሳችን እንወጣለን። በቃ እሺ ነይ ውጪ እውነት ነው የሚሰራው። በቃ እውነት ከተናገረች ትውጣ። ምን እያለች እኮ ነው? አልጠብቅም ነበር። የእውነት ነው። ውጪ በል አንዴ። እሺ ደግሞ ንገሪኝ። እሺ ውጪ በል። እሺ ነይ ውጪ ትናገረሽ አትናገሪ? ምን ነው እናገራለሁ አለች እኮ በቃ ከስ ያለበት ዝላ አይችልም ማለት ወይኔ ለማለት እሷ ሶስት ያለች እሷ እንደልክ ማለት ምን ነው ባይዘይ እስካሁን ድረስ ታገስኳት እሱን አባባል እንዳልባል ማለት ነው። ያው በቤቴ ላይ ቁጭ ብላ እንደዚህ ያዘበተች። አሁን ደግሞ እኔ ነው አይንሽ ላይ መወረወረው ተናገሪ። ለግሬክ ደግሞ መልስ ባጣብህ እኔ ጉዳለሁ ቆንጆ ጎበዝ ሰፋኝ እስከዛሬ ብዙ ነገር አድርገሽ ምናምን ነገር አዝኜብሽ አውቃለሁ። አሁን ግን እያለ አንተ ደግሞ ስትባብል በጣም ጎበዝ ነህ። የእውነት ነው ነው ደግሞ ንገሪኝ ንገሪኝ አትጃጃይ በእናትሽ ዝም ብለሽ ንገሪኝ። አደከምሽኝ በጣም ቢገባችሁ ሙዚቃው ለአንቺ ስንልኛ ቃለ ተውልሽ ታውቂያለሽ? ተምረሽ ነበር አሁን እንደዛ ነገሮች ከብድ ሰው ጋር ግን እንዲህ ማውራት በጣም ትልቅ ኮንፊደንስ ይጠይቃል። ምን ነው? እሺ ታዲያ ለውጣ ስለምንድን ነው እስከ አይደለም ገርማኝ ነው እሷ ማለት እንዳናገር ተናገሪ። አዎ እናገር እንዲፈልግ እውነቱን እንዲወጣ ስልክሽ ይላል እሱ አንዴ ፈልጊው ወሰድሻል ራሷ ትነግረለች ልትነግር እኮ ችግር የለውም። አማኑኤል ዝም ብሎ መውጣት አይቻልም። ቦታ ተካፍሎ ነው ብዙ ነገር ተደርጎ የሚወጣው በጣም ብዙ ነገር። ለእሱ ደግሞ በጣም ገንዘብ አለኝ አፓርታማ አልኩ ምን አልኩ የምትለው ሮዚ ናት። ነገር እንደማላደርግ ህሊናሽ ጠንቅቆ ያውቀዋል። ኧረ እባክሽ ስለ እኔ ህሊና አንቺ አሳጭ ያለብሽ አንቺ ነሽ። መድኃኒዓለም እንኳን ለዚህ ክብር አበቃኝ። ክብር ምስጋና ለመድኃኒዓለም። በጣም ነኝ 24 ሰዓት ነው የምሰራው እዚህ ራሱ ስራ ፈትሆንሽ ነው ከኛ ጋር እግዚአብሔር ስራ ፈትሆንሽ ወሬ ፍለጋ የምትሮጪው እርስ በራሳችሁ ስትሰራደቡ ወይም ደግሞ ስትመላለሱ ምናምን ነገር ነው ለመስራት ነው ብቻ ነው ነው እንደዛ ነው ለሶስት ሰዓት ለኩሽ ቢሮ ሳይዘገበት ኧረ እኔ ምን በወጣኝ። ኧረ ሰላም በእናትሽ አደከምሽን ንገሪኝ እና በቃ አንቺ በቃ ተናገሪ እውነት ተናገሪ። ሮዛ ማን እንዳፈተን ታውቃለህ?
ባናገር ደስ ይላል። እኔ እየመሸብኝ ነው። ማርያምን እንግዶች ይመጣሉ። አንቺ ያምሻል እንዴ? አሁን እንትን ስለተባባላችሁ ነው ኪያና የሰጣችኛል። ራሷ ታውቃለች። ሄድና ሰጣሩ ኪያና የሰጣችኝ ጉቡክ ዝም ብለሽ ነው የምትቀልጁ። ለቤተሰቦች መተነግረኝ ነው አንዱ ፍቅረኛ ነው። ሁሉ ዩቲዩብ ያሳየችኝ እሷ ናት። ሁሉ ነገር ያሳየችኝ እሷ ናት። እሷ እንደምትጠጭ ነገርችኝ እሷ ናት። መተሽ በጥለሽ አሁን ላይ ያደርኩኝ ላይ ቤቱ ከዚህ በፊት ታውቂው ነበረ። እኔ ምንም የሚያሳዩሽ ነገር የለም። ዩቲዩብ ያሳየችኝ ለምን ከጁላ ምንድን ነው የካልኩት? እራስሽ መተሽ አይደለም እንዲያሳየሽ ዩቲዩብ እንደተሰራ እሷ ያለችበት እኔ እዛ ስልክ ይሰጠኛል አይሰጠኝም። መተሽ ግን በጣም በጣም የጠየቅሽኝ ስልክ ያሳየሽኝ ነበር አንቺ ነሽ። ምንም አላሳየሽ። አሁን ላይ እንዳልለያየ መተሽ በጥብጪልኝ አላልኩም። እሷ ሪሞት ስላለች አመንካት። እሷ ስላመነች እሷ ስለማለች አንቺ እንትን አትበይኝ። አትመልሽልኝ። ነግሬሽ ነበር ከቅድም ጀምሮ ይሄ ሁሉ ነገር እንዳይፈጠር ብዬ ነግሬሽ ነበረ። ይሄ ሁሉ ሰዓት አንቺን ነበር እያወራሁሽ የነበረው፣ እየለመንኩሽ ነበር። እናትሽ ከዛሬ 2 ቀን በፊት መጥተው ልጄን ተውልኝ፣ ልጄን አሳበርክብኝ፣ ከሀገር ውጣ፣ ጥፋ፣ የፈለግክበት ከፈለግክ ሙት፣ እሷ ጋር ግን ብቻ እንዳትደርስብኝ እያሉ እግራቸውን እየተናገርኩ ነበር። ይህ ሁሉ ነገር የሰው መዘባበቻ አብዳል ተብዬ ሲጫወቱብኝ የነበረው አንቺ ነሽ። ይሄን ነገር እየለመንኩሽ ነበር አይደለ? ከቀድም ጀምሮ እየለመንኩሽ ነበር። አንቺ ይሄን ነገር ይኸውልሽ ሰምተሻል። እሷ አድርገው ባይሆን ማለት ነው አንቺን ራሱን ቆዳሽን ነው የምገባው። ይሄን ነገር አርገሽዋል ወይ? አረ ቆይ አንዴ ተረጋጋና ረጋ ብለን ነው። ይኸውልሽ ለአንዴና ለመጨረሻ ጊዜ ቀና ብለሽ አውሪኝ። ቀና ብለሽ አውሪኝ። አልልም፣ የትም ዞር አልልም። ቁጭ ብለሽ አውሪኝ። ረጋ በል አንዴ ረጋ። ይኸውልሽ ለኔ ብለሽ አድርገሽው ይሆናል። ይሄን ነገር በቃ ይሆናል። በቃ ከሆነ ይሄን ነገር ፈልጋለሁ። ቶፋ ሲጀመር ከማልጣ ከሆነ እንደዛ ነው የሚሆነው። ምንድነው የሚፈጠረው? ምን ከሆነ በቃ እንደዛ ነው የሚሆነው። ሁሉ ሰዓት እድሉን እየነገርኩሽ ነበር አይደለ? እድሉን ሰጥቼሽ ነበር አይደል? ነው ወይስ አይደለም? ለኔ ብለሽ ከሆነ ንገሪኝ። ቁጭ በል ቆይ አንዴ ረጋ ብለን እናወራዋለን ሁኔታውን። እንዴ ኪያ እናትሽ እኮ መተው እውነት ቢሆን እንደዚህ ነው የምታደርገው ማለት ነው። እውነት ቢሆንማ ኪያ ራስሽ ከአንቺ መጥቶ ይሄን ነገር ሰምቼው ቢሆን 2-3 ጊዜ ቁጭ ብዬ እየጠየኩሽ መልሰሽልኝ ቢሆን ምናልባት ለኔ ብላ ነው ያደረገችው ይሄን ነገር ብዬ አልፈው ነበረ። ምናልባት ለፍቅርሽ ብለሽ ነው ብለሽ ዝም በይ። ውጣልኝ። ሆነ ነው ረጋግጥልም እንዴ? ዝም በልሽ። እቺ ቆና ታውራለች ወይ? ምናልባት እኮ ልክ ላይሆን ይችላል እኮ እኔ ኪያ። ቆይ እሺ፣ ቆይ አንዴ እኔ ላውራት ኪያ። በቃ ዝም በይ አንቺ። ከማናችሁ ምንም አይነት ነገር መስማት አልፈልግም። ቆይ አንቺ ዝም በይ፣ ነግሬሻለሁ። አንዴ ረጋ በል። ቆይ እሺ፣ እኔ በምንድን ነው ልትተኛ ልትሆኚ የምትችይው? እስቲ የተፈጠረው ነገር ንገሪኝ። እሺ፣ ይዛ እያንዳንዱ ነገር አሁን እየመጣች ትያሳይሽ የነበር ሁሉ ነገር እንዳደባ ያሳየች እሷ ናት። እየመጣች ያሳየች አለቀ። አንቺ ሄደሻል? እሷ ጋር መቼ እዛ ሐኪም ቤት ሄደሻል? መቼ እራሷን ያደረገችው